አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኤችቲዩብ ቤተሰቦች እንደምናችሁ ደህና ናችሁ? እኔ ደህና ነኝ አልሐምዱሊላሂ ረቢል አላሚን። እንግዲህ ትላንትና በሰራሁት ቪዲዮውን አይታችሁታል፣ ኮሜንትም አስቀምጣችሁልኛል፣ ወዳችሁታል። እንደወደዳችሁት ሀሳብ አስተያየታችሁን በኮሜንት አስቀምጣችሁልኛል ማለት ነው። ስላያችሁ ስለወደዳችሁት በጣም አርጌ አመሰግናለሁ ማለት ነው። ውድና የተከበራችሁ ቤተሰቦች እንግዲህ በዛ በቪዲዮ ኮሜንት ላይ ማለት ነው የዱባይ ደግሞ መቼ ነው የሚጀመረው ዱባይ ላይ ብላችሁ ጠይቃችሁ ነበረ። የዱባይ ሲጀመር ኢንሻአላህ ቪዲዮ እሰራላችኋለሁኝ። አሁን የተጀመረው የሳውዲ ነው። የዱባይ ደግሞ ሲጀመር እሰራላችኋለሁ ማለት ነው። ያ ቪዲዮ በጣም ጠቃሚና በጣም አስፈላጊ ቪዲዮ ስለሆነ ሁላችሁም ሼር አድርጉት ማለት ነው። ቪዲዮ ሲጀምሩ በላይክ ጀምሩ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ቤተሰብ ያልሆናችሁ ቤተሰብ እየሆናችሁ ቪዲዮውን በላይክ ጀምሩት ማለት ነው። ማስታወቂያ እንዳታልፉ፣ ማስታወቂያ እዩልኝ ማለት ነው። ውድና የተከበራችሁ የኤችቲዩብ ቤተሰቦች ዛሬ ደግሞ በጣም አስፈላጊና በጣም ምርጥ አሪፍ የሆነ ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ይሄን ቪዲዮ ስትጀምሩ በላይክ ጀምሩ፣ ሼር አድርጉ፣ ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ፣ ቤተሰብ ያልሆናችሁ ቤተሰብ ሁኑ፣ ሰብስክራይብ አድርጉ ማለት ነው። ካጠገብ የሆናችሁ ድጋፋችሁ እንዳይለየኝ ማለት ነው። እንግዲህ ይሄን ቪዲዮ ይዤላችሁ ስመጣ ብዙ ጊዜ ጠይቃችሁኛል ማለት ነው። ሀውለትዬ የኔ ቆንጆ የኔ ማር ያው ወደ ኢትዮጵያ መግባትሽን እናውቃለን። ኢትዮጵያ ውስጥ ያለውን የኑሮ ሁኔታ እስኪ በቪዲዮ ሰርተሽ አረጋግጭልን፣ እይልን። እንዴት ነው ኑሮ? ምን ይመስላል? እኛስ እንንጣ ወይ? ምን ትያለሽ? ምን ታስቢያለሽ? ላላችሁ ማለት ነው በጣም እናንተን የሚጠቅማችሁን ቪዲዮ ይዤላችሁ መጥቻለሁ ማለት ነው። እና ይሄን ቪዲዮ ስታዩ ላይክ፣ ሼር፣ ሰብስክራይብ አድርጉ ማለት ነው። እዚህ ጋር እየገዛሁ ነው፣ ጤፍ እየገዛሁ ነው ያለሁት ማለት ነው። ነጭ ጤፍ እንግዲህ ዛሬ ነጭ ጤፍ ስንት ነው? 10,200 ብር እስከ 10,200 ብር ነጭ ጤፍ። እንደዚህ ጥቁር የሆነው ጤፍ ደግሞ መካከለኛ ጤፍ 9,600 ብር 9,700 ይገኛል ማለት ነው። እንደዚህ ጥቁር ጤፍ ደግሞ 9,000 እና ከዛ በታች ይገኛል ማለት ነው። የሽሮ እህል ደግሞ ይኸው እዚህ ጋር አለ። የሽሮ እህል እኔ 1 ኪሎ በ220 ብር የሽሮ እህል ገዝቻለሁ ማለት ነው። ሁሉም ተመሳሳይ ነው። አተሩ ትንሽ ወደድ ይላል ይመስለኛል። 220 ብር በእጅ እየተከካ የማሽን ሳይሆን በእጅ እየተከካ 220 ብር በኪሎ ገዝቻለሁ ማለት ነው። እንግዲህ ይሄን ይመስላል። ውድና የተከበራችሁ ኩንታል አንድ ኩንታል ጤፍ እንግዲህ 10,200 ብር፣ ነጭ የተባለው 10,200 ብር ነው። ከዛ በላይ አይደለም ማለት ነው። መካከለኛው ደግሞ 9,600 9,700 ይገኛል። ቀዩ 9,000 ይገኛል ማለት ነው። እና እህል ተወደደ ብላችሁ ኑሮ ተወደደ ብላችሁ ኑሯችሁን በአረብ ሀገር በሰው ሀገር እንትን አትበሉ፣ አትጨርሱ ነው የምላችሁ ውዶቼ፣ ማሮቼ፣ ፍቅሮቼ። ብር ላለው ሰው ደግሞ ከዛ ይዛችሁ ከመጣችሁ ደግሞ ለአንድ አመት የሚሆናችሁን ጤፍ መግዛት ትችላላችሁ። ይሁን ጊዜ በ9,000 ብር። በተለይ ጥቁሩ ጤፍ በጣም ቆንጆ ነው። በነገራችን ላይ በጣም ልስልስ ያለ ነው። እንጀራው ይጥማል። በጣም አሪፍ ነው ማለት ነውና ለአመት የሚሆናችሁን አንድ ጊዜ መግዛት ትችላላችሁ፣ ጤፉን ማለት ነው። ምናምን ገዝቻለሁ ማለት ነው። ይህን የበርበሬና የሽሮ እህል ሳዘጋጅ ምን ያክል ብር እንደወሰደብኝና የሽሮና በርበሬ ደግሞ ለስንት ወር እንደሚበቃ ደግሞ እነግራችኋለሁ ማለት ነው። ይሄን ታሳቢ አድርጋችሁ ውድና የተከበራችሁ እህቶቼ፣ ወንድሞቼ ወደ ሀገራችሁ መግባት ትችላላችሁ ማለት ነው። በነገራችን ላይ ሰው እዚህ ሆኖ እናንተ እዛ ስትጠይቋቸው አትምጪ ኑሮ ውድ ነው ምናምን እያሉ እንደዚህ ያካብዳሉ እንጂ የኢትዮጵያ ኑሮ እንደ ነገሩ ነው የሚኖረው። እንደ ነገሩ ነው ስላችሁ አሁን ለምሳሌ ክረምት ላይ ሰኔ ላይ መስከረም ላይ የተወሰነ ወደድ ሊል ይችላል። ለምን? በግብርና የምንተዳደር እስከሆነ ድረስ ሰብል እስከሚደርስ ምርት እስከሚደርስ ድረስ የተወሰነ ሊወደድ ይችላል እንጂ እስከ መጨረሻው አመቱ ሙሉ ተወዶ አይኖርም። እና ይሄን ነገር ደግሞ ዛሬ በግልጽ ይዤላችሁ ቀርብ ያለሁ ማለት ነው። አነግራችኋለሁ፣ አሳያችኋለሁ ማለት ነው። ውዶች፣ ማሮች፣ ፍቅሮች እንግዲህ በርበሬ 10 ኪሎ በርበሬ ነው የገዛሁት። 10 ኪሎ በርበሬ ለስንት ጊዜ ይሆነኛል ብዬ አስቤ ነው የገዛሁት መሰላችሁ? ለአንድ አመት። አሁን ጠር ነው። ለሚቀጥለው አመት ጠር እስከሚቀጥለው አመት ጠር ድረስ ይሆነኛል ብዬ አቅጄ ነው። በእርግጠኝነት ደግሞ ይሆነኛል ማለት ነው። ቅመም ሲጨማመርበት ቅመሙን ሁሉንም ይዞ አንድ አመት 10 ኪሎ በርበሬ በደንብ አድርጎ ያበላል። ብዙም ቤተሰብ ለሌለበት፣ በጣም ብዙ ቤተሰብ ላልሆነ፣ ያው ዝሮ ባልና ሚስት ልጆች ምናምን ለያዘ ሰው ለአንድ አመት 10 ኪሎ በርበሬ በደንብ አድርጎ ያበላል። ብዙ ድግስ ካልደገሳችሁበት በስተቀር ማለት ነው። እና ይህ 10 ኪሎ በርበሬ አሁን 1 ኪሎ በርበሬ በአሁኑ ሰዓት ስንት ነው? 1 ኪሎ በርበሬ 650 ብር 600 ብር ነው።
የሚሸጠው 600 650 እስከ 700 አለ። ከዚህ በደንብ እንትኑ ወደ ላይ በጣም ጥቁር ያለውና በጣም ወደ ነጭ የሄደውም ሳይሆን መካከለኛው ከለር ነው ማለት ነው። እንግዲህ በጣም ጥቁር የሆነው እስከ 7 እስከ 750 ይሆናል። በጣም ዝቅ ያለው ደግሞ እስከ 600 ብር አለ ማለት ነው። እኔ የገዛሁት 650 ብር ነው። እንግዲህ 10 ኪሎ በርበሬ ኪሎ በ650 ብር ለአንድ አመት ይሆነኛል ብዬ አስባለሁ ማለት ነው እስከ ቅመሙ እና ሽሮም ገዝቻለሁኝ። ያው ሽሮውን አላመጣሁትም፣ አሳያችኋለሁ። ሽሮውንም ሽሮው እስከ ሰኔ ይሆናል ብዬ የገዛሁት ሽሮ ነው ማለት ነው። እና በጣም ኑሮ ከባድ ነው እያላችሁ የምታካብዱ ሰዎች ማለት ነው እናንተ ስነ ስርዓት ያዙ ማለት ነው። እናንተ የመዳም ቅመሞች ደግሞ ውዶች፣ ማሮች፣ ፍቅሮች እድሜያችሁን አረብ ሀገር አትጨርሱ፣ ኑሮ ውድ ነው እያላችሁ ግቡና ወደ ሀገር ቤት እንደ ማንኛውም ሰው ሰርታችሁ መለወጥ ትችላላችሁ ማለት ነው። እንግዲህ ይሄን በርበሬ ለአንድ አመት ይሆነኛል ብዬ 10 ኪሎ በርበሬ ገዝቻለሁ። ይሄን ይመስላል። እና ውድና የተከበራችሁ የኤችቲዩ ቤተሰቦች እንግዲህ በርበሬው ይሄን ይመስላል ማለት ነው። በጣም አሪፍ በርበሬ ነው። በጣም ጥቁር የመጀመሪያ ደረጃ አንደኛውም ሳይሆን የመጨረሻውም ሳይሆን መካከለኛ ደረጃ ያለው በርበሬ ነው የገዛሁት ማለት ነው። እንግዲህ ይሄን 10 ኪሎ በርበሬ በ650 ብር አስቤ ገዝቻለሁ ማለት ነው። እና ይሄን ደግሞ በ120 ብር ነው ቀዩ በ650 ብር 10 ኪሎ ስንት ነው የሚሆነው? 6500 በ650 ብር ማለት ነው። ኪሎ በ650 ብር 10 ኪሎ በርበሬ ገዝቻለሁ ማለት ነው። ውዶች፣ ማሮች፣ ፍቅሮች ይሄኛው ስንት ነበር የገዛነው? እሱ በሳህን ነው የገዛነው። ሳህን 120 ብር 120 ብር 120 ብር። ይሄን ደግሞ ሳህን 120 ብር ገዝቻለሁ። ስንት ሳህን ነው የጨረሰብኝ? አራት ሳህን ጨርሶብኛል ማለት ነው። ይሄን ላለጨው እንደገና ስለላጥኩትና እንደገና ደግሞ የተወሰነ ቀንሼ ስላስቀረው ነው ይበዛብኛል ብዬ ለበርበሬ ብቻ ነው ቀይ ሽንኩርት የምጠቀመው። በነገራችን ላይ ይበዛብኛል ብዬ ስላሰብኩኝ ቀንሼ ስላስቀመጥኩት ነው እንጂ 4 ሳህን ነው የገዛሁት። 4 ሳህን በ120 ብር አስቤ ነው የገዛሁት ማለት ነው። ይሄንን በሳህን ነው የገዛነው። 5 ሳህን አይደል? 6 ሳህን ነው 5 ሳህን 6 ነው እንጂ 1200 በ120 አይደል? አዎ ይሄን ደግሞ 6 ሳህን ነው የገዛነው። ይሄንን በሳህን ነው የገዛነው። ነጭ ሽንኩርት እንግዲህ ኪሎ 350 ብር ምናምን በጣም ውድ ነበረ፣ ተወዶ ነበር የከረመው እና አሁን ደግሞ ቀንሷል ማለት ነው። ያው እንደምታዩት 1300 ብር ገዝተናል። 6 ሳህን ነጭ ሽንኩርት 1300 ብር። ይሄ አሁን ለበርበሬውም ለሽሮም ለሁሉም ይሆነኛል። ይኸው እዚህ ጋር እንትን ያላለኝ የተፈለፈላለኝ አሁን ለአንደኛው ይሆነኛል፣ ወይ ለበርበሬው ወይ ለሽሮ ይሆነኛል ማለት ነው። ይሄ ለአንደኛው ይሆነኛል። በጣም ብዙ ነው በነገራችን ላይ ውድና የተከበራችሁ የዩቲዩብ ቤተሰቦች በጣም አሪፍ ነው እና ኑሮ ብዙም ውድ አይደለም። ኑሮስ ተወደደ እያሉ የሚያካብዱ ሰዎች አትስሟቸው ልላችሁ ፈልጌ ነው ማለት ነው። ዛሬ ዋናውና ትልቁ ነገር ያመጣሁላችሁ ግን ነገር ስራዬ ብዬ ልቀርጽላችሁ የፈለኩት አረብ ሀገር እድሜ ልካችሁን ሳትወልዱ ሳታገቡ እድሜ ልካችሁን የምትኖሩ እህቶቼ ወንድሞቼ ወደ ሀገራችሁ እንድትገቡ ነው። ወደ ሀገራችሁ ገብታችሁ ዱላ እያያዝሽ ራሱ አምሮብሽ ወደ ሀገራችሁ ገብታችሁ ኑሯችሁን እንድትመሰርቱ በሰው ሀገር እድሜ ልካችሁን በስደት አትጨርሱ። እድሜያችሁን በስደት አትጨርሱ። ሀገራችሁ ግቡና እንደ ህዝቡ ትኖራላችሁ። እንደ ማንኛውም ህዝብ ይኸው እየኖሩ አይደል እንዴ? አገር ቤታቸው ልጆቻቸውን እያሳደጉ አይደል እንዴ? እና ልጆቻቸውን ደግሞ በእናንተ እጅ ሲያድጉና በሰው እጅ ሲያድጉ በጣም ትልቅ ልዩነት አለውና ቶሎና ልጆቻችሁን አሳድጉላችኋለሁ። ናዚ ልዩነት አለ። ዝንጅብል ስንት ነበር የገዛነው? ዝንጅብል 150 ብር ቅረጽ። ዝንጅብል 150 ብር ነው። 150 ብር በአራት ነው። ይሄ ደግሞ በዛብኝ ብዬ ግማሹን ለጎረቤት ሰጥቻለሁ ማለት ነው። ብዙ ስለሆነ ለጎረቤት ሰጥቻለሁ ግማሹን። 4 ኪሎ ዝንጅብል ኪሎ በ150 ብር በጣም ብዙ ነው። ዝንጅብሉ ነው ትንሽ ጨመር ያደረገው። እስከዛሬ 70-80 ብር ነበረ። አሁን ግን ትንሽ ጨመር አድርጓል። ያው ወቅቱ ስለሆነ ማለት ወቅቱ ስላልሆነ ይሁን እኔ አልገባኝም። ትንሽ ጨመር ያደረገው ዝንጅብሉ ነው ማለት ነው። ከዛ በተረፈ ዋናውና ትልቁ በጣም የተወደደው ነገር ምንድነው? እነዚህ ቅመሞቹ ናቸው። እንግዲህ አሁን በፊት በጣም ርካሽ ነበረ ማለት ነው። ይሄ 7 ቅመም ብዙም ውድ አልነበረም፣ ደህና ነበር። አሁን ግን በጣም
ተወዷል ማለት ነው። ይህች አሁን ግማሽ ኪሎ ናት። ግማሽ ኪሎ 7 ቅመም የውጩ ግማሽ ኪሎ 7 ቅመም የውጩ 600 ብር ነው የገዛሁት። 600 ብር ማለት ነው። ኪሎ 1200 አይደለም 1200 ብር ነው የገዛነው። ኪሎ 1200 ብር ኪሎ 1200 ብር 7 ቅመም ግማሹን 600 ብር ነው የገዛናት። ይችን ግማሽ ኪሎ ማለት ነው ትበቃኛለች። ለሽሮም ለበርበሬውም ትበቃኛለች ማለት ነው። ይሄ እንግዲህ እንደምታዩት ኮረሪማ ነው። ኮረሪማ 1400 ብር ነው ኪሎ 1400 ብር ግማሹ 800 ብር ነው የገዛሁት። 700 ብር ነው የገዛሁት። 700 ብር ግማሽ ኪሎ 700 ብር ኮረሪማ ገዝቻለሁ ማለት ነው። እንግዲህ እንደምታዩት ደግሞ ይኸው ነጭ አዝሙድ አለ። ይሄም ለሁለቱም ይበቃኛል። ግማሽ ኪሎ ነው። ይሄም ግማሽ ኪሎ ነው። ይሄም ግማሽ ኪሎ ነው። በጣም ብዙ ነው፣ ይበቃል፣ በቂ ነው ማለት ነው። አብሽም አለ። እንግዲህ ቡና ደግሞ የዓለማችን እንግዲህ ከወርቅ ጋር ተወዳደረ ያላት በዋጋዋ ከወርቅ ጋር የምትወዳደረው ቡና ደግሞ ይኸው እዚህ ጋር ግማሽ ኪሎ ነው የገዛሁት። ግማሽ ኪሎ ስንት ነበር የገዛሁት? 600 ብር ግማሽ ኪሎ 600 ብር ግማሽ ኪሎ 600 ብር ቡና ገዝተናል ማለት ነው። እና የተወደዳችሁና የተከበራችሁ እህቶቼ ወንድሞቼ የኤችቲዩ ቤተሰቦች ማለት ነው እንደዚህ ይሄን ይመስላል። አሁን ይሄ ለአንድ አመት ይሆነኛል ማለት ነው። በርበሬው ለአንድ አመት ይሆነኛል። ሽሮ ደግሞ ገዝቻለሁ። አሳያችኋለሁ። ሽሮውንም ሳላመጣው ማለት ነው ውስጥ ነው ሳላመጣው ሽሮ ገዝቻለሁ። እስከ ሰኔ ገዝቻለሁ። እስከ ከጠር እስከ ሰኔ ለ6 ወር የሚሆን ሽሮ ገዝቻለሁ። 1 ኪሎ 220 ብር ነው ሽሮ የገዛሁት። ኪሎ 220 ብር ማለት ነው። እና ይሄን ይመስላል የዛሬው ገበያ የዛሬው ውሏችን ማለት ነው። እንግዲህ ይችን አጠር ያለችና ፈጠን ያለች ብሎግ ሰርተንላችኋል ማለት ነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ስታዩ ቪዲዮውን በላይክ ጀምሩ። ቪዲዮውን እስከ መጨረሻው እዩት። ላልደረሳቸው አዳርሱ ማለት ነው። እና ኑሮ ተወደደ እያሉ ከእናንተ ሁሉ ጊዜ ብር የሚከፍሉ ቤተሰቦቻችሁን ንቁባቸው እላችኋለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።